ሜካፔ እየተበላሸ ነው እስኪኔ አያምርም የምትሉ ሰዎች ስኪን ፕሪፕ ስለማትጠቀሙ ነው። ስኪናችሁ ስለደረቀ ነው፣ ሃይድሬት ስላልሆነ ነው። እንዴት ሃይድሬት እንደምታደርጉትና ቆንጆ የሆነ ቤዝ እንደምትሰሩ ላሳያችሁ። ጊዜ የምንጀምረው ፊታችንን ሃይድሬት ከማድረግ ነው። ሴረም ማድረጋለሁ። ፊታችንን ሃይድሬት ማድረግ ምን ማለት ነው? ፊታችን ወዛም እንዲሆን እንዳይደርቅ ፊታችንን ከስር መንከባከብ ማለት ነው። ሴረም፣ ሞይስቸራይዘር እና ሰንስክሪን ግድ ነው። ብዙ ጊዜ ሰዎች የሚጠይቁት ጥያቄ ምንድነው? እኔ ሜካፕ አልጠቀምም ምንም ነገር ባልጠቀምስ ያሉ ይጠይቃሉ። አትሊስት ግን ሰንስክሪን መቀባት አለብን። ምክንያቱም ፊታችን ሄልዚ የሚሆነው ጤናማ የሚሆነው ሁሉ ጊዜ ሰንስክሪን ስንቀባ ነው ማለት ነው። ሰንስክሪን አትሊስት ተቀቡ። መጀመሪያ የተቀባሁት ሴረም ነው ማለት ነው። ከዛ በኋላ ሰንስክሪን እቀባለሁ። ኢንኪሊስት የምታገኙ ሰዎች ሲፎራ ይገኛል። ለድራይም ለኦይሊም ለሁሉም ስኪን ነው የሚሆነው። ብትጠቀሙት በጣም ነው የምትወዱት። ሶስተኛ የምጠቀመው ፕራይመር ነው። ፕራይመር ብትጠቀሙ በጣም የሚያምር ሜካፕ ቤዛችሁ በጣም እንዲያምር ያደርገዋል። ግን መጠቀም ካልፈለጋችሁ አለመጠቀም ትችላላችሁ። በደንብ አድርጌ እንዴት ስኪኔ ግለው እንደሚያደርግ አያችሁት? ሜካፕ ስትቀቡ ፊታችሁን ሃይድሬት ካላረጋችሁትና ስኪን ኬር ካልተጠቀማችሁ ለሜካፕ የምታወጡትን ብር ቢቀርና ለሰንስክሪን፣ ለሞይስቸራይዘር፣ ለሴረም ብታወጡት ይቀላል። ምክንያቱም ሁሉ ጊዜ መጀመሪያ መቅደም ያለበት ነገር የፊት ጤና ነው። ደግሞ ሜካፓችሁ ቆንጆ እንዲሆንላችሁ ብቻ ሳይሆን ፊታችሁ በጣም ጤናማ እንዲሆንላችሁ ከፈለጋችሁ ስኪን ኬር ግድ ነው። ስኪን ኬር ከሌላችሁ ፊታችሁን ሃይድሬት ማታረጉ ከሆነ ፊታችሁ ሜካፕ ሊጎዳ ይችላል። ስለዚህ ሁሉ ጊዜ ስኪን ኬር ተጠቀሙ ማለት ነው። ሜካፕ ብትጠቀሙ ባትጠቀሙ እንዴት እንደሚያምር ግሎውን እዩት።